ሁላችንም በጌታ በኢየሱስ ክርስቶስም በትህትና ጠይቃለሁ ቆመን እንድናነብ እንዲህ ይላል የእግዚአብሔር ቃል ኢሳይያስ 6 እሺ እኔ አዲሱን ትርጉም ነው ማነበው የበለጠ ስለሚያብራራው ንጉሥ ኦዚያም በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ ቤተ መቅደሱን ሞልቶ ነበር ሱራፌልም ከርሱ በላይ ቆመው ነበር እያንዳንዳቸውም 6 ክንፍ ነበራቸው በሁለት ክንፍ ፊታቸውን ይሸፍኑ ነበር በሁለት ክንፍ እግራቸውን ይሸፍኑ ነበር በሁለት ክንፍ ይበሩ ነበር እርስ በርሳቸው በመቀባበል ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች ይሉ ነበር ከድምጻቸው ጩኸት የተነሳ የመድረኩ መሰረት ተናወጠ ቤተ መቅደሱም በጢስ ተሞላ እኔም ከንፈሮቼ የረከሱብኝ ሰው ነኝ የምኖረውም ከንፈሮቹ በረከሰበት ሕዝብ መካከል ነው አይኖቼ ንጉሡን የሰራዊት ጌታ እግዚአብሔር አይተዋልና ጠፍቻለሁ ወዮልኝ አልሁ ከዛም ከሱራፌል አንዱ ከመሰዊያው ላይ እሳት ፍም በጉጠት ወስዶ ወደኔ እየበረረ መጣ አፌን በእሳቱ ነክቶ እነሆ ይህ ከንፈሮችን ነክቶታል በደል ተወግዶልሃል ኃጢአትም ተሰርዮልሃል አለኝ ይላል የዘላለም አምላክና አባት እግዚአብሔር ሆይ እነሆ ደግሞ ዛሬ በዚህ ማለዳ በፊትህ አለንና ጌታ አምላክ ልትናገር የፈለከውን ያለ መከልከል ትናገር ዘንድ ለተናጋሪም ለሰሚም ጸጋን የምትሰጥ አምላክ ነህና በጌታ በኢየሱስ ክርስቶስም ጸጋ በዚህ ጉባኤ ላይ ይመጣ ዘንድ ይበዛ ዘንድ ለምንሃለሁ የዘላለም አምላክና አባት እግዚአብሔር ሆይ ለማንም አይደለም ወደ ራሳችን መመልከት ይሆንልን ዘንድ ስፍራችን የት እንደሆነ ማወቅ ይሆንልን ዘንድ ከቃሉ የተነሳ በጌታ በኢየሱስ ክርስቶስም በሚገባም መንገድ ትናገረን ዘንድ ለምንሃለሁ ቀሪውን ጊዜና ሰዓት ሁሉ ለአንተና ለመንፈስ ቅዱስ አሳልፌ ሰጠው በጌታ በኢየሱስ ክርስቶስም እግዚአብሔር ያክብርልን እንቀመጣለን እንግዲህ ያልጾምናቸው ጾሞች ብዙ ያልጾምናቸው ጾሞች አሉ በህይወታችን እንጾማለን ይሄ ጾም ከሚገርማችሁ ነገር ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አርገን ከተቀበልንበት ጊዜ ጀምሮ ወይስ ክንጠራ ወይስ ኪመጣ ድረስ ጌታ የምንጾመው ጾም ነው የምግብና የመጠጥ ጉዳይ አይደለም ይሄ ጾም ፕሮግራም የሚወጣለት ጾም አይደለም በወር መጨረሻ ወይም በዘመን መለወጫ ብለን ፕሮግራም እናወጣለት ጾም አይደለም ወይንም ድሮ በነበርንበት ዘመን ሲጸለይ የጾም ጸሎት ሲታወይ ታውቃላችሁ አይደል እንዴ ዋና ጾም የሚባል ያብይ ጾም ይሄ ጾም ነው ዋና ጾም እናየዋለን ዋና ጾም የተለያየ ጾም አይነት አለ የጽጌ ጾም የፍልሰታ ጾም ብዙ አይነት ጾሞች ጸለየን ደግሞ አሁን መተን እንደገና ደግሞ የምን አለ ከወር መጨረሻ ጾም አለ የዓመቱ መጨረሻ ጾም አለ የምግብና የመጠጥ ጾም ነው ያለው እግዚአብሔር ይመስገን መጥፎ ነው ማለት አይደለም ጌታ ኢየሱስ ክርስቶስም ይሄን ጾም ጸልዮታል አገልግሎት ከመጀመሩ በፊት ሙሴም ወደ ሲናይ ተራራ ሲወጣ 40 ቀን መቼም ሳይበላ አልዋለም አይደለም እንዴ ስለዚህ ይሄን ጾም ጸልዮታል ብዙዎቻችሁ ጾማችኋል ጸልያችኋል ረጅም ጊዜ ምናልባት ሳምንት ሳትበሉ 5-6 ቀን ሳትበሉ ጾማችሁ ይሆናል ለዚህ ልምምዱ እኔም ጾሜያለሁ ለ3 ቀን ገብቼ 3 ሰዓት ከ9 ሰዓት 3 ቀን ከ9 ሰዓት ጸልዬ ወጥቻለሁ ያለ ምግብ ያለ ውሃ ምንም መጥፎ ነገር የለውም ዋናው ግን ገብት መግባት ሳይሆን ተርበን የወጣው ወይስ ከእግዚአብሔር ጋር ተገናኝተሃል ነው ጉዳዩ ስለዚህ ምግብ መጾም ምንም መጥፎ ነገር የለውም የሚጠጣ ነገር መጾም ምንም መጥፎ ነገር የለውም ብዙ ሃይማኖቶች የየራሳቸው የጾም ስርዓት አላቸው አይደለም እንዴ ሁሉም የየራሱ የጾም ስርዓት አለው በጣም የሚገርመው ግን ለሚበሉትና ለሚጠጡት ነገር በጣም ይጠነቀቅ ትላንት የበላ ነው ከትላንት ወደ ትላንት የበላ ነውና ያጠጣ ነው ዛሬ በጾም ሰዓት ስናየው በጣም እንጠየፈዋለን ነገ ተመልሰን የማንበላ ይመስል ልብ በሉ ነገ ተመልሰን የማንበላ ይመስል በጣም እንጠነቀቃለን ለምንበላውና ለምንጠጣው ነገር የዛኑ ያህል ግን ለምንናገረው ነገር ደግሞ አንጠነቀቅ ዋናው ጾም እሱ ነው መጽሐፍ ቅዱስ ላይ እናየዋለን በኋላ ራሳችንን እንመለከታለን ብዙ ለምንበላው ነገር እናቆማለን እናመቻቻለን ብዙ ነገር ይደረጋል አንዳንድ ጊዜ እንደውም ተጽሞ ነገ ሊፈሰክ ነገ ለሚበላ ነገር ዛሬ ዝግጅት ይጀመራል አይደል የሴትዮዋ ቢጤ ነው ነገ ይሄን ጊዜ እንዲያርገን እንድናረጋለን አለችና ሳታስበው ቀድማ ፈሰከቻው ይሄ ጾም በቀጠሮ የሚጾም ጾም አይደለም ወገኖች
እንዳልኳችሁ ብዙዎች እንደ እምነታቸው የጾምና የጸሎት ስርዓት አላቸው። ለሚበሉትና ለሚጠጡት ነገር ይጠነቀቃሉ። እለት ለሚናገሩት ነገር ግን አይጠነቀቁም። እለት ሆነ ማለት እንደፈለግን እንናገራለን ግን እንጾማለን። ባለፈው ፓስተር ኤፍሬም ፔፕ ያለን አንድ ምሳሌ ተናግሮ ነበር። ሰውየው ሊገል ነው የሚሄደው አለ። ሰውየው ሊገል እየሄደ እባኮትን ትለዋለች ሴትዮዋ። እንግዲህ ድሮ ሰዎች አንቷር ለሚባሉት በእድሜም የተራራቁ ነው ሲጋቡ እባኮትን ይቅርቦት ትላቸዋል። በፍጹም ብሎ ታጥቆ ሄደ ሰውየው። ከዛ መጨረሻ ላይ እሺ በቃ እርጎ እንኳን ጠጡ ብላ እርጎ ነቅነቅ አንቺ ደግሞ በሮብ ቀን ነው የምትጠጣው? ሊገል እየሄደ በሮብ ቀን አልጠጣም አለ። የትኛው ነው የበለጠው እግዚአብሔር የሚከብርበት? ለነገሩ መጨረሻውም አላማረም። ሰውየው ሄደ፣ መሄዱ አልቀረም። ሄደና ተመልሶ ሲመጣ ጠመኝ ምን ሽርሰት ወሰዱት፣ ጦርስ ሰይፍስ ወሰዱት፣ ሁሉንም ወሰዱታል። እና እዚች ጋር የጩቤ ማስቀመጫ ሰገባ አለች። ይሄንን ሲሉታል ሞቻለሁ ወይ? አንዳንድ ማንነቶቻችን እኛን የሚያዘርፉ ሆነው እንደተዘረፍን እንኳን እንድናምን አያደርጉንም። እንጾማለን፣ እንናገራለን፣ ግን ተዘርፈናል። እየጾሙ አለመደመጥ፣ እየጾሙ አለመሰማት፣ ከዚህ የበለጠ ኪሳራ ለክርስቲያን ምን አለ ወገኖች? ኢሳይያስ እኮ የተቸገረው ችግር ይሄ ነበር። አልገባውም ነበር ኢሳይያስ። ከቁጥር 1 ምዕራፍ 1 ላይ ነው የጀመረው። ወዮላችሁ ማለት ምዕራፍ 5 ድረስ ወዮላችሁ ይላል። የራሱን አፍ አላየውም። ምዕራፍ 6 ላይ እግዚአብሔር አየው፣ ራራለት። ይሄ የዋለው በቃ ከምህረቱና ከቸርነቱ የተነሳ ነው እኔና እናንተ በእንዲህ አይነት ሁኔታ የተሰበሰብነው እንጂ ከአንደበታችን የሚወጣውን ቃልና የምንውልበትን ስፍራ አይቶ እግዚአብሔር ስንት ነገር ባደረገ ነበር። የእግዚአብሔር ምህረት ስለበዛልን ብቻ ነው። ኢሳይያስ ወዮላችሁ ባለበት አንደበቱ እግዚአብሔር ቆይ እስቲ መቼ ወደደው፣ በቃ ነብዩ ነው ወደደው፣ መርጦታልና ሊተው አልፈለገም። ራሴን ላሳየው ብሎ ተገለጠለት። የእግዚአብሔርን ቅድስና ተመለከተ። ራሱን ከህዝብ የተሻለ አድርጎ ወዮላችሁ ሲል የነበረው ሰው ከህዝብ የማይሻል መሆኑን አየው። ለምን? የእግዚአብሔርን ማንነት ሲረዳ። እዚህ ቦታ ማናችንም ከማናችንም አንበልጥም። እግዚአብሔር ቢገለጥ አንድ ነን ሁላችን አንድ። የኢሳይያስ ችግር ይሄ ነበር። እየሄደ መልእክት ይናገራል። የእግዚአብሔር ቅናት አለው። የሚውለው ከማን ጋር ነው? አንደበታቸው ከረከሱ ህዝቦች ጋር ነው። እንደፈለጉ ከሚውሉ እንደፈለጉ ከሚናገሩ ህዝቦች ጋር ነው ኢሳይያስ ያለው። ግን እነዛን ህዝቦች ደግሞ ያገለግላቸዋል። እግዚአብሔር ሲገለጥለት ማንን ነው ያየው? እነዛን ህዝቦች እኮ አይደለም ራሱን ነው ያየው። ራሳችንን የሚያሳየን የእግዚአብሔር ቅድስና ይገለጥልን ወገኖች። የእግዚአብሔር ቅድስና የሰው ስብከት እኛን ራሳችንን አያሳየንም። እግዚአብሔር ሲገለጥ ግን እኔ ከእናንተ እንዳልተሻልኩ ይገባኝና ስለእናንተ ሳይሆን ስለራሴ መጮህ ጀምራለሁ። እግዚአብሔር የተከበበበት የእግዚአብሔርን ግርማ የእግዚአብሔርን ሞገስ በዙሪያ ያለውን የነበሩት ሌላ የሚያወሩት ነገር የለም። ቅዱስ 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 ብቻ ነው እስከ መጨረሻ ምስጋናቸው፣ ዝማሪያቸው። ሐዋርያው ብዙ ልንጨምር እንችላለን ወገኖች፣ ብዙ ልንዘምር እንችላለን፣ ልንሰብክ እንችላለን፣ ብዙ ተአምራት፣ ብዙ ነገር ልናረግ እንችላለን። ብዙ ነገር ልታረጉ ትችላላችሁ። ግን የእግዚአብሔር ቃል ከአንድ አፍ በረከትና ምን ይላል? መርገም ይወጣል ይላል ያዕቆብ። ከአንድ አፍ በረከትም ይወጣል፣ መርገምም ይወጣል። እኔና እናንተ ግን የተጠራ ነው ለምን? ለየትኛው ነው? ለበረከት ቃል ነው፣ ልንባርክ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስም ሆነ በሁለተኛ ጢሞቴዎስ ላይ ለመንፈሳዊ ልጁ ለጢሞቴዎስ ምን እንዳለው ታውቃላችሁ? ጢሞቴዎስ ሆይ ነው ያለው። ስሙን ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅህ የተሰጠህን አደራ ጠብቃል። ሁለተኛ ጢሞቴዎስ ላይ ተመልሶ እግዚአብሔርን የማያስከብር ከንቱ መለፍለፍ ራቅ፣ ለዓለም ከሚመች ከከንቱ ልፍለፋ። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉ፣ ቃላቸው እንደ ጭንቁር ነው ይላል። እንደ ጭንቁር ነው ቃላቸው።
ምንድነው ጭንቁ? የቆላ ቁስል የዳነ የሚመስል ግን የማይድን ወንድሜ ላይ ቃል ሲወረውር ወንድሜ ያንን ቃል ይዞ በገዛ አንዳንዱ እኮ በገዛ እጁ እኮ ነው። ያው በገዛ እጄ ነው ሲያቀምሱኝ ለምን እንዲህ ያሉኝ ብዬ አሰላስልና ማዳበሪያ ሰጠዋለሁ። እሱ ደግሞ የባሰ ይፋፋል ውስጥ ጭንቁር ይገርማችኋል። ላያችሁ ላይ ሲያርፍ አታውቁትም። እንደ አሲር ነው መንፈሳዊ ነገራችሁን የሚጎዳው። እግዚአብሔር ተናግሯችሁ ልትናገሩ ስትሉ አይ እንደዚህ ሊሉኝ ይችላሉ ብላችሁ ፈርታችሁ ትተዋላችሁ። በዚህ ቦታ ላይ የውሸት ዕውቀት ይለዋል። የእውነት ዕውቀት እንዳለ ሁሉ የውሸት ዕውቀት አለ። ለካ ሰው የሚዋሸው ምን ስለሆነ ነው? ውሸት ስለሚያቀርብ። በቃ አጭር መልስ። ሰው የሚዋሸው ዕውቀት ስለሚያውቅ ነው። እውነት የሚናገሩትም ሰዎች እውነት የሚናገሩት እውነትን ስለሚያውቁ ነው። የውሸት ዕውቀት ዕውቀት ነው የሚመስለው፣ ግን የውሸት ነው። ሰውን የሚጎዳ ነው፣ የሚያቆስል ነው፣ እንደ ጭንቁር የሚባላ ነው፣ ሐሜት ነው፣ ትችት ነው፣ ወሬ ነው፣ እርግማን ነው። በእግዚአብሔር ቤት ውስጥ እርስ በርሱ ተቆሳስሎ ቁጭ ብሏል። ይሄ በአብዛኛው የትኛውም ክርስቲያን ሕይወት ውስጥ ያለ ሕይወት ነው። ማንም ከዚህ ንጹህ አይደለም። ሁላችንም ብንሆን ቢያንስ ባንናገር የተነገረንን ቃል እያሰላሰልን ለምን በሚለው ቃል ራሳችን ተጎድተናል። ክርስትና ማለት ይሄ ነው። የእንጀራና የውሃ ጉዳይ አይደለም። ጾም የአንደበት ጉዳይ ነው። በአንደበታችን ሳንጾም እንጀራና ውሃ ብናቆም እግዚአብሔር አይከብርበትም፣ ጸሎታችንም አይሰማም። ምን ያህል ነው አንደበታችን ከዚህ ነገር የተጠበቀው? እኔና እናንተ ወገኖች እንደ ክርስቲያን ዛሬ የውሃ ጥምቀት የወሰዳችሁ፣ ዛሬ ወስናችሁ ወደ ጌታ የመጣችሁ፣ እንዲሁም ደግሞ አዳዲሶች ካላችሁ ልንገራችሁ፣ እውነተኛ የክርስትና ሕይወት መኖር የምትፈልጉ ከሆነ አንደበታችሁን ከክፉ ጠብቁ። ኢየሱስ ክርስቶስ አንደበቱን ከክፉ ጠብቋል። ሊቀ ካህኑ አትናገርም ወይ ሲለው ኢየሱስም ምን አለ ይላል? ዝም አለ ይላል። ዝም። ዳንኤልም ፍለጋ ሄዱ። ከዚህ ሰው ሊወነጅሉት፣ ከዚህ ሰው ከአምላኩ ቃል በስተቀር ምንም አናገኝም አሉ እርስ በርሳቸው። ዳንኤል እንኳን እንትን ብሎታል። ራሳቸው በራሳቸው ላይ መሰከሩ ስለ ዳንኤል። ምንም አናገኝበትም በዚህ ሰው ላይ። እኔና እናንተ ጋር ምን ይገኝ ይሆን ዛሬ? እግዚአብሔር ቅድስናውን ለኢሳይያስ እንደገለጠለት ልክ አንዳንድ ጊዜ ክብርህን ግለጥ እያልን እንደምንጸልየው አይነት ማለት ነው። ሪሊ ክብሩ ቢገለጥ ትቆማለህ? ዳንኤል መጽሐፍ ላይ አብረን እየጸለይን አለ ዳንኤል የእግዚአብሔር ክብር መጣ አለ፣ ታወቀው። አብረውኝ የነበሩት መሸሻ ፈለጉ ይላል። እኔ ጉልበትም አልቀረልኝም አለ፣ ቀለጥኩ አለ ጉልበት ሁሉ። ከዛ በኋላ ነው እጅ ያነሳችኝ አለ። የእግዚአብሔር ክብር ሲመጣ እኮ ወገኖቼ ራሳችንን ነው የሚያሳየን፣ ስፍራችንን ነው የሚያሳየን፣ የቅድስናችንን ልክ ነው የሚያሳየን። ማናችንም ከማናችንም እንደማንቻል ከእግዚአብሔር ቅድስና እግዚአብሔር ይሄ ነው የሚፈልገው፣ ቅድስና ይሄ ነው። በምህረቱና በቸርነቱ ኢየሱስ ክርስቶስ በመካከል ስለቆመ እንጂ እኔና እናንተ ከአንደበታችን በሚወጣው ቃል ብቻ ከእግዚአብሔር ጋር የምንገናኝ ሰዎች አይደለም። ከአንደበት በሚወጣ ብቻ በዚሁ አንደበት እንባርካለን፣ እንጸለያለን፣ እንዘምራለን፣ እንሰብካለን፣ ሃሌሉያ እንላለን። በለው ይሄው አንደበት የእግዚአብሔር ምህረት ዝም ይላል ጌታ። እንዴት ደስ የሚል ጌታ ነው! ዝም ለምን? አንድ ቀን ይስተካከላሉ፣ ትስተካከላለች አንድ ቀን። በምህረቱና በቸርነቱ ተደግፈን ምን ያህል ሰዎች ነን? የምንኖር ሰዎች ነን። ለዓለም ከሚመች ከከንቱ ልፍለፋ ራቅ። ሃሌሉያ። ያዕቆብ ምን ይላል? አንደበት ምንድን ነው አለ? ምን አላችሁ? አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋል፣ የፍጥረትን ሩጫ ያቃጥላል። ደስ የሚለው ግን በገሃነም ይቃጠላል ይላል መጨረሻ። እቺ ትንሿም አሁን ፊታችሁ ቆማ የምትለፈልፈው ማለት ነው። እቺ ትንሿ አገር ታምሳለች፣ አገር ታቃጥላለች። ከእግዚአብሔር ቤት ብቻ ከእግዚአብሔር እስቲ ተመልከቱ። ነገስታት
የሚጣሉት የሚጨቃጨቁት በምንድን ነው? ባለመግባባት ከየት በመነጨ ነው? ማናት ተናጋሪ? እቺ ትንሿ ነገር አገር ጫካ የምታቃጥል የተባለችው ምላስ ደግሞ እንደውም አንዳንዴ ውስጥ መቀመጧ ጥሩ ነው። ተሸክመን ደግሞ እንዞራለን። በገባንበት በሄድንበት ከኛ ጋር አለች። እግዚአብሔርንም በዚሁ እናመሰግነዋለን። ወንድሜና እህቴንም በዚሁ እተቻለሁ። ሐሜት አለ፣ ጥላቻ አለ፣ መኮራረፍ አለ፣ ቂም አለ። በዚህ የተያዙ ሰዎች ደግሞ ይገርማቸዋል፣ ቂመኞች ናቸው። የፈለገ ዘመን ይቆጠርባቸዋል እንጂ ቂማቸውን በቀላቸውን ሳይፈጽሙ አይቆሙ። በዚህ መንፈስ የተጠቁ ሰዎች በቀለኞች ናቸው። ይገርማቸዋል። ምላሱን መቆጣጠር የሚችል ሰው አለ? የለም። ሰው ያልገራው ምንም ነገር የለም ይላል እኮ መጽሐፍ ቅዱስ። ምንም ያልገራው ነገር የለም። ምላስን ግን ማንም አልገራትም ይላል። አለቃ የሌላት እንደፈለገች የምትናገር። በጌታ ስንሆን ግን ትስተካከላለች። ወደደችም ጠላችም ትስተካከላለች። ወደድንም ጠላም ይስተካከላል በጌታ ስንሆን። ምክንያቱም ባለቤቱ እግዚአብሔር ስለሆነ። አያችሁ ምንድነው የሚያመጣው ጉዳት? እስቲ ተመልከቱ። ይሄ ቃል እነ ጳውሎስ የሰበኩት ቃል ነው። እንደውም እንደዚህ በምዕራፍና በቁጥር እንኳን አልተመቻቸም። ያኔ አባቶች የሰበኩት ቃል ነው። ነቢያት ሰብከውታል፣ ሐዋርያት ሰብከውታል፣ ጌታ ኢየሱስ ክርስቶስ ሰብኮታል። እነሱ የሰበኩበትን እነሱ ጽድቅ ያመጡበትን ቃል እኔ እናንተ ደግሞ ገልጠን እየተናገርን ነው። ታዲያ እነሱ በተናገሩበት ልክ እኛ ስንናገር የማይሆንበት ምክንያት ምንድን ነው? እነሱ ኖረውታል፣ አንደበታቸውን ለጽድቅ ተጠቅመውበታል። ለዛ ነው ተጽዕኖ ያመጡበት እንጂ ቃሉ ተለውጦ አይደለም። ቃሉ ያው ነው። እኛ ጋር ግን ችግር አለ። ልዩነታችን የእነሱና የእኛ ልዩነት ይሄ ነው። ቃሉን ተሸክመን ይዘናል። በቃሉ ግን እውቀቱ አለን፣ ተጽዕኖ ማምጣት አልቻልንም። የቃል እውቀት ብቻ የሚያመጣው ነገር የለም። ከምንም በላይ ቅድስና የምላስ ጉዳይ ነው፣ የአንደበት ጉዳይ ነው። እውነተኛ ጾም የአንደበት ጉዳይ ነው። ማን ነው ከአንደበቱ የሚጾም? ዛሬ ማን ነው እውነተኛ ጿሚ ከእንጀራና ከውሃው ይልቅ? ማን ነው ለእግዚአብሔር ራሱን የለየ? ወየው የሚል ሰው ማን ነው? ዛሬ ራሱን ተመልክቶ ምናየው ነው። በየቦታው እንደፈለጉ ነው የሚናገሩት። አገልጋይ የተባሉት ራሳቸው እንደፈለጉት። የሱ የሆነውን ነገር ደግሞ አትንካበት። አበቃለ። የሱ የሆነውን ነገር ከነካ ዘራፍ የሚል ነው የበዛው። ዝም አለ ይላል ጌታ። የሚናገረው እያለው እኮ አይገርማችሁም? ዝም አሳልፈው። ወገኖች እዚህ ቆሜ የምናገረው እኔ ከእናንተ የተሻልኩኝ አይደለም፣ እንደውም የባስኩ ነኝ። የተሻልኩኝ አይደለም፣ ግን ቻሌንጅ ተደረግኩበት በጣም። ይህ ጾም እንዳልኳችሁ ጌታን ከተቀበልንበት ቀን ጀምሮ ወይ እስክንጠራ ወይ እስኪመጣ ድረስ ልንጾመው የሚገባ ጾም ነው። ጾም ማለት የእንጀራና የውሃ ብቻ አይደለም። እንጀራና ውሃ ይጾማል? አዎ ይጾማል። ስጋችንን እናደክምበታለን። ልክ ስጋችን ደግሞ ምግብ እንደሚያምረን ነፍሳችንም እንደዛው እግዚአብሔርን እንድትፈልግ ነው። እግዚአብሔርን እንድትራብ እኮ ነው እንጂ ገብተው ለመውጣትማ ምን ያስፈልገናል? ለምንስ መድከም አስፈልገ? ከገባንም አምላካዊ መልስ መምጣት አለበት። ነነዌ እኮ ያደረገችው ይሄንን ነው። ቁጣ ሲመጣባት ንጉሱ ሳይቀር ከዙፋኑ ወረደ፣ እንስሳ ሳይቀር ታሰረ። በያለበት የሚያጠባ የለም። እንስሳ አያጠባም ነበር እንኳን ክፉ ሊናገር የሰው ልጅ። ህዝብን ለማላገጫ አሳልፈህ አትስጥ ብሎ ወደቀ ህዝብ በሙሉ። እግዚአብሔር ትክክል የህዝቡን መመለስ ስላየ ህዝቤ ለዘላለም አያፍርም። አምላካዊ መልስ፣ እውነተኛ ጸሎት አምላካዊ መልስ አለው። ተማሙቆ የሚከድበት አይደለም። በመጨረሻው ዘመን በስጋ ለባሽ ላይ ሁሉ ከመንፈስ ያፈሳለሁ አለ። ያ የተናገረው ቃል በሐዋርያት ሕይወት ተጀመረ። ቤተክርስቲያን ስንጸልይ ለውጥ ማምጣት እንፈልጋለን። አንደበታችንን ከክፉ መሰብሰብ ብቻ ነው። እሺ ሳትበሉ ሳትጠጡኑ አንደበታችሁን ከክፉ መልሳችሁ ሳንበላ ሳንጠጣ እንምጣስ። አንደበታችን ግን ተቀድሶ ተአምራት ነበር የሚሆነው ቸርች ውስጥ። ተአምር
እነሱ ከኛ የተለዩት በቃ በዚህ ነው፣ በሌላ በምንም አልተለዩ። እንዳው ምን ይላል የፍጥረትን ሩጫ ያቃጥላል ይላል። ዳዊት እንዲህ አለ፣ ልብ በሉ። መዝሙረ ዳዊት 34 12 14 የምትጽፉ ሕይወትን የሚወድ በጎውን ያይ ዘንድ ዕድሜውን የሚመኝ ማን ነው? አንደበትህን ከክፉ ነገር ከልክል፣ ከንፈርህንም ከሽንገላ ጠብቅ። ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን ፈልጋት ተከተላትም ይላል። ስለዚህ ምን ይላል? ከልክል፣ ጠብቅ፣ ሽሽ፣ አድርግ፣ ፈልግ፣ ተከተል። አንደበትህን ከክፉ ከልክል። ይህንኑ ቃል ሐዋርያው ጴጥሮስ ተቀበለና አዲስ ኪዳን ላይ አምጥቶ እንዲህ አለ፣ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህም ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደነዚህ ያሉትን ነገሮች እያደረጋችሁ በረከትን ለመውረስ ነው። ስለዚህ ሕይወትን የሚወድ መልካምን ቀኖችን ሊያይ የሚፈልግ ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልከል። ሃሌሉያ። ዳዊትና ጴጥሮስ ያዩትና የተረዱት ነገር አለ። ችግሩ አንደበታቸው ላይ እንደሆነ አውቀዋል። ችግሩ ያለመጾም ጉዳይ አይደለም። ችግሩ እግዚአብሔርን ያለመፍራት ጉዳይ አይደለም። እግዚአብሔርንም ያለመፈለግ ጉዳይ አይደለም። ችግሩ እኮ እግዚአብሔር ይፈለጋል። ስለምትፈልጉ አይደል የመጣችሁት? እግዚአብሔር ይፈለጋል፣ እግዚአብሔር ይመለካል፣ እግዚአብሔር ይወደዳል፣ እግዚአብሔር ይከበራል። ግን ችግር አለ። እማይለየን አብሮን ያለ ችግር የሚከተለን በገባንበት በወጣንበት ምላስ የምትባል ትንሽ ነገር አንደበት ብሎ ስሟን አሳምሯታል እንጂ ምላስ የምትባል ትንሽ ነገር ጫካውን ሁሉ ያቃጥላል። የፍጥረትን ሩጫ ሁሉ ያቃጥላል። ራእይ ቢኖርህ ምላስ ራእይ ከራእይ እንድትወጣ ያደርጋል። ከራእይ እንድትዘገይ ያደርጋል። ቤተ ክርስቲያን እንደታየላት እንደምትፈልገው እንደዛው እንዳትሮጥ ያደርጋታል። ኢየሱስ እኮ አብ የላከኝን ስራ ይፈጽም ዘንድ ይገባኛል ብሎ ይቸኩል ነበር። መጥምቁ ዮሐንስ ኢየሱስ በ6 ወር ነው የበልጠው ተወልዶ ገና ለአቅመ አዳም ደርሶ አገልግሎቱን ሊጀምር ከኋላው ነው ያለው። ስለዚህ የራሱን አገልግሎት ለመጨረስ ይሮጥ ነበር መጥምቁ ዮሐንስ። ከመጥምቁ ዮሐንስ ተቀበለና ኢየሱስ አገልግሎት ሲጀምር መንግስተ ሰማያት ቀርባለችና ንስሐ ግቧል። ልክ ዮሐንስን ያለውን ነው የደገመው። ሐዋርያትም ሲጀምሩ ያንኑ ነው የቀጠሉት። ቤተ ክርስቲያኑ ከዚህ የተለየ ተልእኮ የላትም። ይሄው ነው ተልእኮዋ። ግን የሚያስቀራት፣ የሚያዘገያት፣ የሚያሮጣት፣ ወደ ኋላ የሚጎትታት ጉዳይ አለ። ምላስ የሚባል ፍጥረት እግዚአብሔርን እጅግ አድርገን እናመሰግናለን። እውነት ነው፣ አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ናት ይለዋል ያዕቆብ። እንዳው ያዕቆብ ሰልችቶታል የምላስ ነገር። የማይሰጣት ስም የለም እኮ ስልችት። ያለሷ ደግሞ አይኖርም። ይኖራል። ምግብ እንኳን ብትበሉ እኮ ስራ አላት። ያንን አርፋ ብትሰራ እኮ ጥሩ ነበር፣ ግን አይደለም። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድን ነው ይላል። አያሳዝንም? እግዚአብሔርን ያመልካል፣ ግን አንደበቱን አልገታም። እንደፈለገ ይናገራል። እንደፈለገ የሚፈልገው ሰባኪ ሲመጣ ጥርስ በጥርስ የሚሆን ምዕመን አለ። የማይፈልገው ሲመጣ ደግሞ መጣ ደግሞ ይባባላል። የትም ቸርች እኮ አለ። አይድርስ እኮ ነው ወገኖች። እኛ እኮ እግዚአብሔር በምህረቱ ነው እንጂ እኮ እውነት እንዲህ የኖር ነው እኮ እያንዳንዳችንን እኮ እንዲህ ዘቅዝቆ ቢያደርገን የማይወጣን ነገር እኮ የለም ከውስጣችን። እያንዳንዳችን ራሳችንን እናውቃለን። እንዲህ አይነት ማንነት ይዘን ጌታዊ ክብር ተገለጠ። እንዲህ አይነት ማንነት ይዘን ተአምራትን ብዙ ነገር ይባላል። አይሆን እንዴት ይሆናል?
እግዚአብሔር በረከሰ አንደበት አይገለገልም። ባጭሩ እግዚአብሔር ጻድቅ ነው፣ ጽድቅን ይደግፋል፣ ጽድቅን ይፈልጋል አይደለም? ስለዚህ ይሄ ቃል ለምን መጣ? ለማንስ መጣ? እንግዲህ እኔ ስለእናንተ አላውቅም። እኔ ግን ጌታ ተናግሮኛል። በጣም ነው ቻሌንጅ የተደረኩበት። በጣም ሲበዛ በጣም ቢያንስ ሰዎች ተናግረውኝ የተናገሩኝን ነገር ሳሰላስል እንደ ቆላ ቁስል ውስጤን ሲጨርሰው ብተውስ? እግዚአብሔር ለማዳን ነው የጠራን። ለማዳን እንሁን ወገኖቼ። አንደበታችን ለበረከት እንጂ ለርግማን አይሁን። እርስ በራሳችን እንበራረክ፣ እርስ በራሳችን እንመራረቅ። ምንም አይጠቅመንም። ብዙ ዘመን ኖረናል በዚህ ከነገር ከቋንቋ ተጠርተን የመጣን ህዝቦች ነን። ፖለቲካ፣ ብሔር፣ ጎጠኝነት፣ ቋንቋ፣ ሌላ እዚህ ቦታ አይሰራም። ብዙዎችን አተናል በዚህ ምክንያት የምንወዳቸው ወዳጆቻችን። በምን ምክንያት? ምላስ ጭም ቆርጦ አይጣልም። በምን ይተካል እንጂ ከአካላችን ውስጥ ሁሉ ተቆርጦ ቢወጣ ቢፈቀድ እና የሚተካ ነገር ቢኖር ምላስ ነበር። ግን አይቻልም። በቃ እግዚአብሔር ብሏል። ከአንደበትህ ክፉ ቃል አይውጣ። በቃ አይውጣ። አዎ አባቶቻችን ጾመዋል፣ ጸልየዋል፣ ምግብ አቁመዋል። ለ40 ቀን ያህል ብዙ ደክመዋል። ግን ይሄ አልነበረም የነሱ ጾም። የነሱ ጾም አንድና አንድ ነው። አንደበታቸው ነው። ከአንደበታቸው የበረከት ቃል እንጂ የመርገም ቃል አይወጣም። እኔና እናንተ እግዚአብሔር ከዚህ ሰዓት ከሰማንበት ጊዜ ጀምሮ ይሄንን ቃል አንደበታችን የበረከት ቃል ይውጣ። ፖለቲካ ሳይሆን የሰላም ቃል ይውጣ። መለያየትና አድመኝነት፣ ቁጡነት፣ ቅናትና ክርክር፣ ሐሜት በዚህ ማንነት ተሞልተን የእግዚአብሔርን ክብር አንጠባበቅ ወገኖች። ኢሳይያስ ወዮላችሁ ባለበት አንደበቱ ወዮ ያሰኘ የእግዚአብሔር ቅድስና ይገለጥ በሕይወታችን። ከጓዳ እስከ አደባባይ የሚመልሰው የእግዚአብሔር ቅድስና ሲገለጥ ነው። ምህረት አድርጎለት ነው ለኢሳይያስ። ለእኔና ለእናንተ ምህረት የተደረገልን ሰዎች ነን። በዚህ ምህረት ውስጥ እየኖርን ግን አንደበታችን ግን እግዚአብሔር እንደሚፈልገው ካልሆነ ፍጻሜያችን ምን ይሆን? ፍጻሜዋ ምንድን ነው ይላል? መቃጠል ነው። ትቃጠላላችሁ እያልኩ አይደለም። ሲንነሳና እንጸልያለን።